ሮዛ ክፍል 13 በአሰሪዋ ፍቅር የምትሰቃየው ወይም የምትፈተነው ክፍል 13 ሮዛ ድራማ። ሮዛ ድራማ በጣም ደስ የሚልና አዝናኝ ድራማ እየሆነ መጥቷል ማለት ነው። ሮዛ ድራማ እንግዲህ ሁላችሁም እንደተመለከታችሁት እንዳያችሁት ሰላምዬና ናታል በፍቅር ክንፍ ብለው እንግዲህ የት እንግባ የት እንድረስ እያሉ ይገኛሉ ማለት ነው። እንግዲህ እና ኪያም ደግሞ እንግዲህ እኔ ናታልን የግሌ ካላደረግኩኝ እያለች እንግዲህ ጧር ግፍ እያለች ትገኛለች ማለት ነው። አቤት እህት እንደዚህ ነው እንግዲህ ዘመድ ማለት እንደዚህ ነው። እህት ማለት እንደዚህ ነው። ለወንድሙ መከታ፣ ለወንድሙ ትዳር መስዋዕትነት መክፈል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ወደ ተመልካቾቼ ዛሬ እንግዲህ ሮዛ ድራማ ክፍል 13 ይዤላችሁ መጥቻለሁ ማለት ነው። ሮዛ ድራማ ለሁሉም አጓጊ ሆኗል። በጣም ደስ የሚል ድራማ ነው። እንግዲህ ሮዛና ናቲና ሰላም ፍቅር ውስጥ ከገቡ ሰንበትበት ብለዋል ማለት ነው። ሰላም እንግዲህ የቤት ሰራተኛ ናት። በቤት ሰራተኝነቷ እናት ደግሞ የናታል እናት ልጄን አታገቢም እባክሽ ከዚህ ብርና ከናታል ምርጫ ውሰጂ ምርጫው ያንቺ ነው ብላ እንግዲህ ብር በፌስታል የታሸገ ብር ስትሰጣት፣ ሰላምዬም ደግሞ እየተንቀጠቀጠች እኔ ናታልን ፍቅሬ በጣም ነው የምወደው አፈቅረዋለሁ ምኑንም ብዬ አይደለም እኔ ምኑንም ብዬ አይደለም ተይትዬ ስትላት፣ አይ ምርጫው ያንቺ ነው ስትላት፣ አይ በፍጹም እኔ ናታልን በጣም ነው የምወደው ስትላት፣ ከዚህ ብርና ከናታል ምረጭ ስትላት፣ አይ እኔ ምንም አልመርጥም በቃ ናታልን በጣም ነው የማፈቅረው በጣም ነው የምወደው እኔ ለምንም ብዬ አይደለም ለገንዘቡም ብዬ አይደለም እኔ ናታልን ያፈቀርኩት ስትላት፣ ተይ እውነታውን እኔና አንቺ እንተዋወቃለን ተይ ስትላት፣ አይ በፍጹም ስትል፣ ሰላምዬም እንግዲህ ማሚም ደግሞ ሁሉንም ናታልንም ብሩንም አታገኙም በቃ እድል አንዴ ነው ብላ እንግዲህ ብሩን ይዛ ትሄዳለች ማለት ነው። ሮዚ ደግሞ ኪያና ሮዚ እኔ የምልሽ ኪያ ያንን ልጅ የት ነው የምታውቂው? የት አገኘሽው ያን ሰካራሙን ልጅ ስትላት፣ ኪያም እንግዲህ በደንብ ሳቀች ማለት ስትስቅ፣ ምን ሆነሽ ነው የምትስቂው ስትላት፣ በምን ምክንያት ልትረጂው ፈለግሽ ስትላት፣ በቃ ዝም ብዬ እንደዚህ አፈቀርሽው እንደ ስትላት፣ ወይ አንቺ ደግሞ ለምን አፈቅረዋለሁ ዝም ብዬ መርዳት ፈለግኩ ስትላት፣ ለመርዳትም እኮ ሰውን ለመርዳትም እኮ ፍቅር ልብ ለልብ መነካካት ያስፈልጋል ሮዚዬ ብላ እንግዲህ እንትና በጣም ኃይለኛ ሰው ናት እንግዲህ ኪያ እያለኝ ስትል፣ ሮዚም ደግሞ እኔ አንቺን ሰው ነሽ ብዬ እኔ አንቺን ማማከሬ ብላ ትታት ትሄዳለች ማለት ነው። ኪያም ደግሞ ማሚ ጋር ሄዳ ማሚ እባክሽ የናታን ፍቅረኛ ማናት? ሰላም የምትባለው ልጅ ማናት ንገሪኝ ስትላት፣ አይ ምን ትሆንሻለች? እኔም አላወቅኳትም ኪያ እኔም አላወቅኳትም ስትላት፣ ማሚዬ እሷን ማወቅ ምን አስፈለገ ስትላት፣ ማሚዬ እሷን አወቅኩ ማለት እሷን ከመንገድ ላይ ቅልል አድርጌ ናታልን የግሌ አደርጋለሁኝ ማለት ነው ስትላት፣ እኮ ናታልን የግል ማድረግ ናታልን ወደኛ ለመመለስ መሞከር ነው እንጂ እሷን ማወቅ አለማወቅ እኮ ምንም አይጠበቅብንም ልጄ ስትላት፣ ማሚዬ ናታልን እኮ የግሌ ማድረግ የምችለው ሰላም የምትባለውን ፍቅረኛውን ከመንገድ ላይ ገለል ሳደርግ ነው ስትላት፣ አይ በቃ ልጄ ሂጂ እሺ በቃ እኔ አሁን ትንሽ ስራ አለኝ ሰርቼ ልምጣ ስትላት፣ ማሚዬ ግን የሆነ ነገር አለ ስትላት፣ ምንም የለም ልጄ ብላ ኪያም እንግዲህ ትታ ሄደች ማለት ነው። ማሚም ደግሞ ለብቻዋ ሆና፣ ሰላም ማንም አያስፈልግሽም ላንቺ እኔ ብቻዬን እበቃሻለሁ ላንቺ ማንንም ሰው አያስፈልግም ብላ ማሚም ብቻዋን ሆና በሀሳብ ሄደች ማለት ነው። ሮዜም ደግሞ ናታልዬ ወንድሜ ለምንድን ነው ሰላምዬን ይዛትም አትሄደው ስትለው፣ ወይ ሮዚዬ ማሚን አሳብጃት ደግሞ ማሚ ትበድ እንዴ ሲላት፣ ናታል ወንድሜ ለማየ ምንም ችግር አይግባ ለእኔ ተወው ማየን ለእኔ ተዋት ለእኔ ተወው ስትለው፣ ሮዚም ደግሞ ወይ ሮዚዬ እንዴት ስትላት፣ እንዴትም ለእኔ ተው በቃ ማሚን ለእኔ ተዋት ብላ እንግዲህ ሮዚም ስትል፣ ኪያም ደግሞ ከወንድሟ ጋር አንዲት ካፌ ላይ ትገናኝና ለማንኛውም ሮዚን
ፍቅረኛ እንዳላት ጠይቃኝ ነበረ። ነገር ግን እሷ የሆነ ሰው አፍቅራለች ጠየቀችን ስትለው እንዴት ሲላት፣ አይ ምን አይነት ሰው ሲላት፣ አንድ ዘር የሌለው ማንነቱ የማይታወቅ አንድ ሰካራም አፍቅራለች ስትለው በጣም ይናደድና በፍጹም ሮዚንማ የኔ ነው የማደርጋት በፍጹም ማንም ሰው አይነካትም ሲል፣ እሷም ደግሞ እኔ አንተን ሮዚን ከመንገድ ገለል ለማድረግ ከአንተ ያኛው ሰካራም ሳይሻለኝ አይቀርም ያኛው ሰካራም ልጠቀም ትላለች። ናኪም እንግዲህ ይህን ስትል ያኛውም ሰውዬ በፍጹም አይሆንም፣ በፍጹም ሮዚማ የኔ ናት ከኔ ውጭ ማንም አይነካትም ሲል እንግዲህ እንትን ብሏል ማለት ነው። ሮዚም ደግሞ ናታልን ይዛ ሂድ ሰላምዬን ብላ ሰላምም ናቲም ሰላም ጋር ኩሽና ገብቶ የኔ እናት ዛሬ ይዤሽ ልወጣ ነው ሲላት፣ በፍጹም አይሆንም የምርህን ነው ስትለው፣ አዎ ይዤሽ ልወጣ ነው። አረ እየቀለድኩ ነው በለኝ ስትለው፣ አይ የምን ቀልድ ነው እየቀለድኩ አይደለም ስራ አለኝ እኔ ሂድ ውጣልኝ ዛሬ በጣም ብዙ ስራ አለብኝ ስትለው፣ በፍጹም ዛሬ ይዤሽ ልወጣ ነው ሲላት ይዤሽ ልወጣ ነው ሲላት፣ በፍጹም እየቀለድክ መሆን አለበት በይነያውን ልበሺ ተስተካካይ ብሎ እናቴም ጥሏት ሄደ ማለት ነው። ሰላምዬም ደግሞ እሺ ብላ ወደ ክላሷ ሄዳ እንግዲህ ልብሷን ስታነሳ ስትጥል የሚሆናት ልብስ አታፎይ ስትል ስትማረር ወይዘሮ ሮዛ መታ ዛሬ እንዴት ነው ዝግጅት ምን ልለብሽ አሰብሽ ስትላት፣ ምንም አላወቅኩትም ስትላት፣ እኔ ላስተካክልሽ እኔ ላበጃጅሽ ብላ ፀጉሯን አስተካከለችላት ማለት ነው። ፀጉሯን ልታስተካከልላት ስትል እኔ ክፍል ብላ እሷ ክፍል ይዛ ሄዳ ፀጉሯን እንደዛ ውብ በውብ አድርጋ በጣም ጥሩ ሰው ናት። የምር ሮዛ በጣም ጥሩ ሴት መልካም ሴት ናት። ታስታውቃለች። ለወንድሟ ያላት ጉጉት የወንድሟ ያላት ክብር በጣም እንትን ያለ ነው። የሮዚ እንግዲህ ሰላምዬ እና ናቲ አንድ ላይ እንዲሆኑ በጣም እየጣረች ትገኛለች ሮዚ። እናት ደግሞ ሰራተኛ ልጅ አያገባም እያለች እንግዲህ እኔ የሚያገባው ማኪን ብቻ ነው ከማኪ ውጭ ማንንም ልጅ ሊያገባ አይችልም እያለች እንግዲህ ማሚም እየተናደደ ትገኛለች። ሮዚም ደግሞ ሰላምንና ናቲን ባንድ ለማድረግ በጣም እየታገለች ትገኛለች። ከዛም ፀጉሯን አስተካክላ ምን ብላ ልብሷን አለባብሳ በአጭር ቀሚስ አርጋ ይሄውልሽ ነይ ውጪ ብላ እንግዲህ ከናቲ ጋር ካገናኘች በኋላ ሳሎን ላይ ናቲና ሮዚ ሰላም ተሳሳሙ ምናምን በቃ በውበት ላይ ውበት ደፍተሽባታል ዛሬ እያለ እህቱን አመሰገነ። ከዛም ሰላምና ናቲ እራት ግብዣ ወጡ ማለት ነው። እራት ግብዣ ሲወጡ ሰላምዬም እንግዲህ በደስታ ተሞልታለች ማለት ነው። ደስ እያላት እንግዲህ ናቲ ጋር እራት ግብዣ ወጡ። ከዛም ማሚዬ መታ ልጄ እንዴት ዋልሽ ብላ ማሚዬ እንዴት ዋልሽ ብላ ሮዚዬም እንግዲህ እናቷን እንደተቀበለቻት ናቲ ስትላት ናቲ ከጓደኞቹ ጋር ዛሬ ያመሻል ማሚዬ እንግዲህ ናቲን ለእኔ ተወው የማሚን ነገር ይዘሃት ውጣ ሰላምን ብላ መንገዱን ያመቻቸችው ሮዚ ናት። ከዛም ማሚዬ ስትመጣ ስትጠይቃት ናቲ ከጓደኞቹ ጋር ያመሻል ስትላት፣ እንዴት በቃ ዛሬ ከጓደኞቹ ጋር ይጫወታል ምናምን ስትላት፣ በቃ እሺ እኛ እራት እንብላ ትላለች ማሚዬም። ሮዚም ደግሞ እሺ ትላለች። በቃ ሰላም ብላ ሰላምን ስትጠራት፣ ሮዚም ደግሞ ሰላም የለችም ሱቅ ልኪያታለሁ ትላታለች። በቃ እሺ ስትመጣ እንበላለን። ሱቅ ምን ነው ይሄን ያህል ሩቅ አረግሽው እንዲያካበርሽው አለች ማሚዬም። ሮዚ ደግሞ እኔ ላቅርብ አለች። ማሚም ደግሞ አይሆንም በፍጹም አንቺ አታቀርቢም፣ ሱቅ እኮ ቅርብ ነው ትመጣለች ራሷ ናት የምታቀርበው ስትል፣ ሮዚም ደግሞ እኔ ያቀርባለሁ ምንም ችግር የለውም ብላ ተነሳች ማለት ነው። ስትነሳ ሰላምዬ ማሚም በቃ እሺ ብላ ተነስታ ሄደች። ተነስታ ስትሄድ ሰላምዬም ተነስታ ሄደች ማለት ነው። ሮዛ በነገራችን ላይ በጣም ጥሩ ሰውና አስተዋይ ሴት ናት። ለሁሉም ወንድሟም እንዳይከፋባት፣ እናቷም እንዳትከፋባት፣ ሁሉም ሰው እንዳይከፋባት መሀል ላይ ሁና ለሁሉም እርዳታ የምታደርግ የምትገድፍ እናት ማለት ነው። ሮዚ በጣም ጠንካራ ሴት አስተዋይ ናት ማለት ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ የኔ ውዶች። ወዳችኋለሁ፣ አከብራችኋለሁ። ሰላምና ፍቅርን አንድነትን ይስጠን እያልኩኝ ዛሬ ሮዛ ድራማ በዚህ ያበቃል ማለት ነው። ክፍል 14 ይዤላችሁ እስከምመጣ ደግሞ
ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ሁኑ። የኔ ውዶች ለምታበረታቱ ውድ ፋሚሊዎች በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ባይ ባይ።